በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የቀናት ሙግት በሰው አእምሮ ሊመረመር፣ ሊሰፈር፣ ሊለካ፣ ሊቆጠር በማይችል መለኮታዊ ጊዜና ሰዓት ሰው ወዴት እንደምትገኝ ሊያውቃት በማይችል ፈጣሪ ብቻ በሚያውቃት መለኮታዊ ቦታ የሰው አንደበት እንዲህ ነው ብሎ ሊናገራት ቀርቶ የሰው አእምሮ ሊያስባት በማይችል መለኮታዊ ሁኔታ ውስጥ ቀናት እግዚአብሔርን ያለማቋረጥ ማመስገናቸውን ገታ አደረጉና ከላይ በጠቀስነው ምስጢራዊ ጊዜ ቦታና ሁኔታ ላይ ራት ለመብላት ተገናኙ። ዕለተ እሁድ ከሁሉ ቀድማ ቆመችና በምልክት ቀናቱን ክብ በሆነው ጠረጴዛ ዙሪያ እንዲቀመጡ ጋበዘቻቸው። እነሱ እሁድን ተከትለው በጠረጴዛው ዙሪያ ደመና በሆነው ወንበር ላይ እንዳፈጣጠራቸው ቅደም ተከተል ተቀመጡ። አቀማመጣቸውም በእሁድ ተጀምሮ በቀዳሚት ሰንበት የሚያልቅ ነበር። እሁድ መልኳ ውብ ግን አስፈሪ ግርማ ሞገስ ነበራት። የጨለማ ግርማ ሞገስ ያለው መላካዊ መልክ ከብርሃን ጸዳል ጋር ተጎናጽፋለች። አለባበሷም የሚከተለውን ይመስል ነበር። ከራሷ ላይ 5 የተለያዩ መልክ ያላቸው ፈርጦች ያለው ሰማያዊ የብርሃን ዘውድ ተጎናጽፋለች። በግራ እጇ የነፋስ አንባር፣ በቀኝ እጇ ክንድ አይበሉባ ላይ ደግሞ ከመሬት የተሰራ ሰዓት አድርጋ ነበር። በሰዓቷ ላይ ከ08,000 እስከ ዘላለም የሚል ተጽፎ ይገኛል። ከእሷ በስተግራ በኩል ሰኞ ተቀምጧል። ከእርሱ ቀጥሎ ማክሰኞ፣ ረቡዕ እንዳፈጣጠራቸው ተቀምጠዋል። ቅዳሜ ከእሁድ በስተቀኝ በኩል ከጎን ከቀናቱ ከፍ ከእሁድ ግን ዝቅ ያለ ወንበር ላይ ተቀምጣለች። እራት ከተበላ በኋላ እሁድ ከመካከላቸው ብድግ ብላ ከቀረቡት የብርሃን ጽዋዎች የራሷን መርጣ አንስታ ከፍ አድርጋ በመብረቁ ማንኪያ አንኳኳች። ከመንኳኳቱ በተፈጠረው የነጎድጓድ ድምፅ ቀናት ሀሳባቸውን ሰበሰቡ። እሁድም የሚከተለውን አለች። እንደምን አመሻችሁ፣ የፈጣሪ ኃይልና ጥበቡ የተገለጠባችሁ የታላቁ ፍጡር የሰው ልጅ ሀብት ቀናት። በቅድሚያ እዚህ ያደረሰን ፈጣሪያችን ሥላሴ ይክበር ይመስገን። አጠር ያለ ንግግር ለማድረግ ያክል እኛ ቀናት በእግዚአብሔር ከተፈጠሩ ፍጡራን ሁሉ የተለየን ነን። ሁሉም ፍጥረታት የተፈጠሩት በእኛ ዕለት ነው። በእኛ ውስጥ ያልተፈጠረ ፍጡር የለም። ጨለማው ብንል፣ ብርሃን ብንል፣ በርባኖስ ብንል፣ ፀሐይ፣ ጨረቃ፣ ከዋክብት ብንል፣ 7ቱ ሰማያትን የሚያካክሉ ታላላቅ ፍጡራን፣ መላእክትን የመሰሉ ግሩማን ፍጥረታት፣ ከሁሉ በላይ ፈጣሪ አክብሮ የፈጠረው የሰው ልጅንም ብንል ሁሉም የተፈጠሩት በእኛ በዕለታት ጊዜነት ነው። ይህንን ክብር ለሰጠን እኛንም ለፈጠረ አምላካችን ምስጋና አድርሱልኝ። ሁሉም በደስታ አጨበጨበ። ይህንንም ታላቅ ራት እንድንታደም ፈጣሪያችን ያዘጋጀልን በውስጣችን ስለተካሄዱ ነገሮች እንድንወያይና እርሱን እግዚአብሔርንም በአንክሮ እንድናመሰግነው ነው።
ስለዚህ ሁላችሁም ተራ በተራ በእኛ ላይ የተደረጉትን ታላላቅ ድርጊቶች እንድትገልጹ እንዲሁም ፈጣሪያችንን ስላደረገላችሁ ነገሮች ሁሉ እንድታመሰግኑት በአክብሮት እድል እሰጣለሁ ብላ ተቀመጠች። ሰኞ የታጠቀውን ዘርፋፋ ቀሚስ እያስተካከለና እየሰበሰበ ብድግ አለና በዛ ለተመልካች በማይስቡ ዓይኖቹ በዙሪያው ያሉትን ሁሉንም ቀናት ቃኘት ቃኘት ታደረጋቸው። በመቀጠልም አንድም የንቀት አንድም የሹፈት ሳቅ ፈገግ አለና ድምፁን በኩራት ጠራርጎ ለመስማት በሚያስፈራው ጎርናና ድምፁ እንዴት ናችሁ አለ። እይታው ሳቁና አሁን የተናገረበት ያነጋገር ላህይ ከድምፁ ጋር ተዳምሮ የሆነ ድብቅ አጀንዳ እንዳለው በእያንዳንዱ ቀናት ልብ ውስጥ ቢታወቅም አንዱ ቀን የሌላውን ቀን ፊት በቀስታ እያየና ከፊቱ ላይ እሱ የተሰማውን ስሜት እየፈለገ ነገር ግን መረዳት አቅቶት ምንም አይነት ስሜት በፊቱ እንዳይታይበት እየታገለና ቢያወጣው ሊደርስበት የሚችለው መጥፎ ግብረ መልስ በማሰብ ሁሉም በፈገግታ አንገቱን ዝቅ አድርጎ እግዚአብሔር ይመስገን ብሎ ሰላምታውን ተቀበለው። ሰኞ ቀጠለና ክብር ለመድኃኔዓለም ይሁን። ፈጣሪያችን ለሁላችንም ቀኖች ለሰውና ለመላእክት ከሰጠው ቀጥሎ የሰጠን ክብር ታላቅ እንደሆነ ለእናንተ መናገር ምጥን ለእናት እንደማስተማር ነው። የሰው ልጅ የሚጠጣው ውሃም የተገለጠው ለአጠቃቀም ምቹ የሆነው በእኛ አይደለምን? እርግጥ ነው ኮከብ ከኮከብ እንደሚበልጥ ቀናትም ከቀናት እኩል ናቸው አንልም አለና ንግግሩን ገታ አደረገ። በዚህ ጊዜ ቀናቱ ምን ሊል ነው እያሉ ጆሮ ሰጡት። ከትከሻው ላይ ጣል ያደረገው የውሃ ጃኖ ከፍ አደረገና ቀጠለ። አሁን ለምሳሌ እኔን ተመልከቱኝ። እንደምታውቁትም ካለባበሴም እንደምትረዱት ውሃ ከ3 የተከፈለብኝ ዕለት ነኝ። ለዛም ነው ውሃን ከላይ ከታችም በጃኖዬ ጭምር የተጎናጸፍኩት። ለሰዎች እጅግ ጠቃሚ የሆነ ውሃ የተከፈለብኝ ግሩም ዕለት። ፊቱ ላይ የመደነቅና የመደመም ስሜት እየተነበበ በዚህ ደግሞ ደስተኛ ነኝ እኔ እያለ ንግግሩ ወደ ግለ ታሪክ አይነት ድምጸት ሲቀይርና ግለ ተኮር ሲሆን ቀናት ማጉረምረም ጀመሩ። ሰኞ ግን ራሱን ገልመጥ አድርጎ ሁሉንም በንቀት አየና ንግግሩን ቀጠለ። እርግጥ ነው ቀናትም ፍጡራንም የተጀመሩት በዕለተ እሁድ ነው። ግን ሴት ምን ብታውቅ በወንድ ያልቅ እንዲሉ ምንም እሁድ እንደ እናት ብትወልድም ቀድሜ የምጠራው ግን እኔ ሰኞ ነኝ። እናት ምን ብትወልድ ብትንከባከብ የልጁ ስም የሚጠራው በአባት ስም አይደል? ሰዎች ስራ የሚጀምሩት በእኔ ነው። ሌላው ቢቀር ጸሎት እንኳን የሚጀመረው በእኔ ነው። ከዛ ባለፈ ሁላችሁም ላይ ፍጡራን ቢገኙም ጌታ ከሌሎቻችሁ በተለየ የማስተዳደር ስራን የጀመረው በእኔ ነው። እዚህ ላይ ቀናት ማጉረምረም ረስተው ለሚናገረው ንግግር መልስ የሚሆን ሀሳብ በልቦናቸው ብልጭ እያለ ለመናገር ቸኩለው መቁነጥነጥ ጀምረው ነበር። ከሁሉም በተረጋጋ መንፈስ ሆና ስታዳምጥ የነበረችው እሁድ ብቻ ነበረች። እህል ስለበቀለ ብቻ ይበላል? ሰኞ ቀጠለ። አይበላም። ታጭዶ ተወቅቶ ተፈጭቶ ተጋግሮ በመልካም አቀማመጥ ሆኖ ካልተቀመጠ በቀር
በሬም ቢሆን እንዲሁ በቁሙ አይበላ፣ ታርዶ ተበልቶ ነው እንጂ። ውሃ እሁድ ከተፈጠረ በኋላ ከምድር እስከ ብሩህ ሰማይ ሞልቶ እንደነበር በእኔ ግን ለ3 እንደተከፈለ አስተውሉ። አያችሁ በእኔ እግዚአብሔር የአስተዳደር ጥበብ እንደጀመረ። በቃ ባጭሩ እሁድ ሕንፃ ብትሆን እኔ ገጸ ቅብ ነኝ። ስለዚህ እኔ እበልጣለሁ። ይህንን ክብር የሰጠኝ ጌታዬንም ይህንን ነገር እንድናገር ውብና ውድ ጆሮአችሁን የሰጣችሁኝን እናንተንም ጭምር አመሰግናለሁ ብሎ ተቀመጠ። ሰኞ ንግግሩን ጨርሶ ከመቀመጡ ከእሁድ በስተቀር ከፊታቸው ላይ ንዴት እንደ ጉልህ ቀለም እና ደማቅ ፊደላት ከሚነበብባቸው ቀናት መካከል ማክሰኞ ብድግ አለና በንዴት እንደ ቅኔ ዘራፊ እየተንዘፈዘፈ አይደለም አይደለም አለ። ከንዴቱ የተነሳ የተናገረው ጮሆ ድምፀቱም ከፍ አድርጎ ነበር። የማንሰማው ጉድ የለም እኮ እንኳን ምንም ፍጡር ያልተፈጠረበት ቀን ይቅርና ማንም ቢሆን ከኔ ከማክሰኞ የሚበልጥ ፍጡር የለም። እኔ ማክሰኞ ትክክለኛ ስሜ ማክሰኞ ማግስተ ሰኞ ሆኖ ሳለ በሰዎች ዘንድ ማክሰኞ በመባል ስም መጠራቴ ሰዎች ነገሬን ክብሬን ባያውቁት ነው ብዬ ተቀብዬው ነበር። ለካ የእኔ ክብር ያልታወቀው በቀናትም ጭምር ነው አለ። ሲጀመር ፍጡራንን በማስተዳደር ከሆነ የምንኮራው ፍጡራን በሙሉ ከመላእክት እና ከዕለተ እሁድ ፍጥረታት በቀር ሳያደርጉት የማይኖሩት ነገር ምንድን ነው ካልን መመገብ ነው። የቱም ፍጡር ሳይበላ አይኖርም። የሚበላው ደግሞ እጽዋትን ነው። አንዱ አንዱን ነው የሚበላው እስካልን እንኳ በመጀመሪያ ላይ የምግብ ሰንሰለት የሚጀምረው እጽዋትን ከበሉ ፍጡራን ነው። እነዚህ ሕይወታዊ ፍጡራን ደግሞ የተፈጠሩት በእኔ ዕለት ነው። ከእናንተ ውስጥ ታዲያ እጽዋት በቀጥታ የሚጠጡትስ ውሃ በእሁድ ተፈጥሮ በሰኞ የተስተካከለ ወይም በእሁድ ተወልዶ በሰኞ ለፍጡራን የተሰጠ አይደል የሚል ይኖር ይሆናል። ግን ለዚህ መልሴ ልክ እንደ ብርሃን ነው። እስኪ መልሱልኝ፣ ብርሃን ነው የሚያሳየው ወይስ የሚታየው? ብሎ ለአፍታ እረፍት ወሰደና ቀጠለ። ብርሃን መኖሩን ለማወቅ የሌሎች ፍጥረታት መኖር የግድ ነው። ብርሃንን በራሱ ማየት አንችልም። የብርሃን መኖር የሚታወቀው በፍጡራን ላይ ሲያርፍ፣ ከዛ ደግሞ ከዓይን ጋር ሲዋሃድ ነው። ውሃ ጥቅሙ ለመጀመሪያ ጊዜ የታወቀው በውሃ የሚኖሩት እጽዋት በእኔ ዕለት ሲፈጠሩ ነው። ከጥንተ ፍጥረት ይህን ካልን በአዲስ ደግሞ ለታላቁ ፍጡር ለሰው ልጅ ሁለተኛ ልደት የሆነው ጥምቀት ራሱ የተደረገው በእኔ እንደሆነ ስትገነዘቡ የቀናት ንጉሥ እኔ መሆኔን ትረዳላችሁ። እዚህ ቦታ ላይ ላሰባሰበን ለእኔም ታላቅ ክብር ላጎናጸፈኝ ፈጣሪያችን ምስጋና ይድረስ፣ አመሰግናለሁ ብሎ ከሚያምሩ ቅጠሎቹና አበቦቹ የተሰራው ልብሱን ሰብስቦ ተቀመጠ። ቀጣይም በንዴት ፊቱ ላይ ያሉትን ጨረቃና ፀሐይ ልክ በጌታ ጊዜ እንደሆኑት ጨልመውና ደም መስለው የነበሩት ረቡዕ ተነሳና ክብር ለእግዚአብሔር በዚህ ጊዜና ቦታ ለጠራን። እኔ ንግግሮቻችሁን በሚገባ አዳምጫለሁ፣ ግን
እንደዚህ እኔን የሚያክል የሰማዩን ሶስቱን ነገስታት የምድሩን መጋቢ አስተዳዳሪዎች የተፈጠሩበትን እኔን ታላቁን ዕለት ከቁጥር ውስጥ ሳታስገቡ እኔ በልጣለሁ ማለታችሁ እጅግ የሚያሳዝን ነው። ዓለምና በተለይ ደግሞ የሰው ልጅ ያየው እኮ በእኔ ነው። እርግጥ ነው ብርሃን እሁድ ላይ ቢፈጠርም የብርሃን አካላት የተፈጠሩትና ሰው ዘመኑን የቆጠረው በእኔ ዕለት በተገኙ ፀሐይ፣ ጨረቃ፣ ከዋክብት አይደለምን? ከእኔ በኋላስ ቀናት የተቆጠሩትም የሚቆጠሩትም በእኔ አይደል እንዴ? ብሎ የከዋክብት ስብጥር የሆነው ውብና ብርቅርቅ ጥርሱን ብልጭ አደረገ። 3 ህብር ያለው በላዩ ላይ የአእዋፍ፣ አራዊት፣ እንስሳት ምስል ያለበት ሰማያዊ ልብስ የለበሰው ሐሙስ ተነስቶ መናገር ጀመረ። እዚህ ቦታና ጊዜ ላይ ያደረሰን ፈጣሪያችን እግዚአብሔር ይክበርልንና ከሌሎቻችሁ በተለየ በውስጤ ስለተደረገብኝ 4 ታላላቅ ግብራት እኔ ሐሙስ ከእያንዳንዳችሁ በእጥፍ እበልጣለሁ። አንደኛ 3ቱ ማለትም በእግር የሚራመዱት በክንፍ የሚበሩትና በደረት የሚሳቡት ፍጥረታት ለመጀመሪያ ጊዜ ተፈጥረውብኛል። ሁለተኛ እነዚህ ፍጡራን ከባህር እንደተገኙ ባህርም የጥምቀት ምሳሌ መሆኗን ተገልጿል። ሶስተኛ ቤተ ክርስቲያን በእኔ ትመሰላለች። ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚያድጉ መነኮሳትን በእግር በሚራመዱት ውስጥ፣ ተሰጥሞ ጸጋ ያላቸው ሰማዕታትን በክንፍ በሚበሩት ውስጥ፣ ምዕመናንም ደግሞ በደረት በሚሳቡት ፍጡራን ውስጥ ታገኛላችሁ። አራተኛ ደግሞ የምስጢራት ሁሉ አክሊል ወይም ዘውድ የሆነው ቁርባን ለጽድቅ ሥራ ሁሉ ምንጭና መሰረት በሆነው ትሕትና የተከናወነው በእኔ ዕለት ነው። ሰው ምንም ቢሆን ካልተጠመቀና ቅዱስ ቁርባን ካልተቀበለ እንደማይድን ታውቃላችሁ። እነዚህ 2 ነገሮች ደግሞ የጥምቀት ምሳሌ እንዲሁም የቁርባን ምስረታውና ድርጊቱ በእኔ ነውና እኔ ከሁሉ በልጣለሁ። ገባሬ መንክራት ጌታ ይመስገን፣ እናንተንም አመሰግናለሁ አለና ተቀመጠ። በዚች ቅጽበት ነበር ፊቱ በአንድ ጊዜ ሐዘንም ደስታም በቅልቅል የሚታይበት። ግማሽ ፀጉሩን ተላጭቶ ግማሽ ፀጉሩን ያጎፈረው፣ ከውስጥ ጥቁር ከላይ ስስ ጥለቱ ቀይ የሆነ ነጭ ልብስ የለበሰው፣ በስጋው የመነመነው የተጎሳቆለው ነገር ግን መልኩ ከማናቸውም በላይ ከእሁድ ግን በታች የሚያምረው ዓርብ በችኮላ የተነሳው የተሰቀለው ጌታ ኢየሱስ ክርስቶስ ይመስገንና ሁላችሁም ስለተናገራችሁት ንግግር ትክክለኛነት መግለጥ እፈልጋለሁ። እኔ የሁሉ ንጉሥ ክርስቶስ በመስቀል ዙፋን ላይ የእሾህ አክሊል ደፍቶ በደም የነገሰብኝ ዓርብ የሁላችሁም ቀናቶች ንጉሥ ነኝ። ምክንያቱም በእኔ ከማናቸውም ቀናት በላይ ታላላቅ ታምራት ተደርገዋል። አስተውሉ፣ ድርጊት ብቻ አይደለም፣ ታምራት ተደርገውብኛልና። በቅድሚያ የታላቁ ፍጡር የሰው ልጅ ታሪክ የሚጀምረው የሚፈጸመው በእኔ ነው። እናንተ ምን ጥምቀት፣ ቁርባን፣ ቤተ ክርስቲያን ብትሉ የተሰራው በእኔ ዕለት ለተፈጠረው የሰው ልጅ ነው። የሁሉ አባት አዳም የተፈጠረው በእኔ ዕለት ነው። የሁሉም እናት የሆነች ሔዋንም የተፈጠረችው ልክ በሳምንቱ በእኔ ዕለት ነው። ከቀናት መካከል ተለይቼ ለዚህ ለፍጥረታት አክሊል ለሆኑት ግዑዛን ላላቸው ፍጡራን የተመረጥኩ እኔ ብቻ ነኝ። እርግጥ ነው በኋላ የበደለው በእኔ ዕለት ነው። ቢሆንም ግን የተመለሰው በእኔ ዕለት ነው። የአዳም ልደቱ፣ ውድቀቱም፣ ሞቱም፣ ሕይወቱም ዳግም ልደቱም በእኔ ዕለት ነው። ሁሉም የሰው ልጅ የሕይወት ምዕራፎች በእኔ ዕለት የተደረጉ ናቸው።
እንደሚያውቀው እናንተም እንደምታውቁት ጌታም ስቅለቱን በእኔ ዕለት ሊያደርግ የመረጠኝ አዳም በሳተበት ቀን በእኔ ዕለት ነው። ስቅለቱ ለእርሱ የፈቃድ የፍቅር እስራት በሥጋ ለነበሩት ለነ በርባንና ሐዋርያት፣ በመቃብር ለነበሩት ከ500 በላይ ሰዎች፣ በሲኦል ለነበሩት ደግሞ ሁሉም ነፍሳት መፈታት የሆነው በእኔ ዕለት ነው። በእኔ ዕለት በአንዴ የደስታም የሐዘንም ነገር ተካሂዷል። የክርስቶስ ሞትና የቤተ ክርስቲያን መወለድ ማለት ነው። በዚህ ጊዜ የሆነ ሰላም የሰፈነበት ፊት ያላት ቅዳሜ በቀስታ ተነስታ በጣም እርጋታ በሞላበት አነጋገር እንደምን አመሻችሁ ቀናት አለች። ቀጠለችና የእረፍቱ ባለቤት እግዚአብሔር ይክበር ይመስገን። በቅድሚያ ስለ ባህሪዬ ለመናገር ወዳለሁ። እኔ እንደምታውቁት የመጀመሪያ የእረፍት ቀን ነኝ። የአይሁድ ሰንበት በመባል እታወቃለሁ። በእኔ ሕይወት ያለው ፍጡር ሰውና እንስሳው ሁሉ ያርፍብኛል። ፈጣሪ መፍጠሩን በዕለተ ዓርብ ጨርሶ የድካም ሳይሆን የክብር እረፍት አርፎብኛል። በእኔ እንኳን ፍጡር ፈጣሪም አርፏል። ዓርብ እንኳን ለፍጡር ለፈጣሪም አይመችም ከተባለ እንኳ ለፍጡር ለፈጣሪ የምመቸው እኔ ቅዳሜ ነኝ ማለት ነው። ሌላው ከሌሎቻችሁ የምለየው እናንተ በጾም ምክንያት ሰዎችን ታስርዋላችሁ። እኔ ግን ከአንድ ቀን ውጪ አይጾምብኝም። ይህም የተለየው እንደሆንኩ ያሳያል። ከዛ ባለፈ ሰላማዊና ጨዋ ነኝ። ዓርብ ቅድም ሁላችንም እንደሰማነው ከአንደበቱ የጽርፈት ቃል ወጥቷል። እሱ ፈጣሪ እንኳን ሲሰደብ የዋለበት ቀን ስለሆነ አትፍረዱበት። እርግጥ ነው አሁን ድረስ ደግሞ ሊቃውንተ ቤተ ክርስቲያን ይሁዳንና ሰይጣንን ይሰድቡበታል። በዚህም ማልን በዛ የመልካም ይሁን የመጥፎ የበጎም ይሁን የክፉ የስድብ ቀን ነው። እኔ ግን ፈጣሪ ቀድሞ በጥንተ ፍጥረት ፍጥረታትን ፈጥሮ ከስራው አርፎ ፍጥረታትን ሁሉ እንዲያርፉባት ፈጠረኝ። ኋላም ተሰቅሎ የሞተው ጌታ በእኔ አርፎ ፍጥረታትን ወደ ሕይወት አሻገራቸው። ስለዚህ እኔ ንግሥት ነኝ። አሻጋሪው ጌታ ይክበርልኝ፣ አመሰግናለሁ አለችና ከእሑድ ትንሽ ዝቅ ከሌሎች ቀናት ከፍ በሚለው የደመና ወንበሯ ተቀመጠች። ነገሩን በዝምታ ስታደምጥ የቆየችው እሑድ በነገሩ ተገርማ በቀስታ ብድግ አለችና ስለ ሁሉም ነገር እግዚአብሔር ይመስገን። በንግግራችሁ ውስጥ ምንም እንኳን ራስን የማግነን ነገር ቢኖርም የተናገራችሁት ነገር ሁሉ በእግዚአብሔር የተደረገላችሁን ነው። እግዚአብሔር ከማናችሁም ይልቅ ለእኔ ድንቅ በጎ ነገር አድርጎልኛል። ለዚህ ድንቅ አድራጊው እግዚአብሔር ይመስገን። እኔ ግን ራሴን ንግሥት ለማድረግ ሳይሆን እግዚአብሔር ለእኔ እና በእኔ ዕለት ስላደረጋቸው ነገሮች፣ ስለ ክብሩ መገለጥ እንዲሁ ስለ ፍቅሩ ብዛት እናገራለሁ። እኔ ሰንበት ነኝ፣ ሰንበተ ክርስቲያን። እግዚአብሔር ከሁሉ አስቀድሞ የፈጠረኝ፣ በእኔ ዓለምን የጀመረ፣ በእኔም ዓለምን የሚፈጽም፣ በእኔ ደስ የሚሰኝ እኔ ሰንበተ ክርስቲያን ነኝ። ጻድቃንም በገነት ደስ የሚሰኙብኝ፣ ኃጥአንም ከሲኦል ይወጡ ዘንድ የሚወዱኝ እኔ ሰንበተ ክርስቲያን ነኝ። ሰው ሁሉ ስላከበረኝ የሚፈረድለት፣ ስላላከበረኝ የሚፈረድበት ቀናት ራሳቸው የታወቁት በእኔ በሰንበተ ክርስቲያን ነው። ጌታ ታላላቅ ስራዎችን ያደረገብኝ እኔ ነኝ። ቀድሞ ዓለምን የፈጠረብኝ፣ ከሙታን ተለይቶ የተነሳብኝ፣ ጰራቅሊጦስን የላከብኝ፣ በመጨረሻ እንደተናገረው ለሁሉም እንደ ስራው ለመስጠት በግርማ የሚመጣብኝ፣ የሰቀሉት እያዩት በማይጠቅም ለቅሶ ዋይ ዋይ እያሉ ኃጥአን በግራው ጻድቃን በቀኙ የሚያቆሙብኝ ዕለት እኔ ሰንበተ ክርስቲያን ነኝ።
ከዛችም የምጽአት ቀን በኋላ መምሸት መንጋት ባለመኖሩ እስከ ዘላለም ጸንቼ የምኖረው የማልሻረው እኔ ነኝ። ዘላለም እንኳ እሁድ ነው። በእጄ ላይ ያለው ሰዓት ይህን ይመሰክራል። ሰዎች በምድር ላይ እኔን እያከበሩ ኖረው ከምድር ሕጸጽ የተነሳ ሲኦልን ቢወርዱ እንኳን ሁልጊዜ አርብ በሰርክ ከሲኦል ወጥተው ቅዳሜን ውለው እኔን አሳልፈው ሰኞ ጠዋት ወደ ቦታቸው የሚመለሱብኝ ጌታ በዛ በገነት እንዳሉ በእኔ ላይ ለፍጻሜ ፍርድ ስለሚመጣ ከገነት ስለሚያስወጣቸው ወደ መንግሥተ ሰማያት ከቅዱሳን ጋር የሚያሳርጋቸው እኔ ሰንበተ ክርስቲያን ነኝ። ጌታ እኔ ባለሁበት ሁሉ አዲስ ነገር አጸና። ቀድሞ በትንሣኤ አዲስ ኪዳን ጸናች፣ ኋላም በምጽአቱ የሰው ልጅ አዲስ ሕይወት ይጸናብኛል። የዓለም ጅማሬዋም ፍጻሜዋም እኔ ሰንበተ ክርስቲያን ነኝ። ለእኔም ለሁላችሁም ሰንበት ደግሞ ሰንበተ ሰንበታት ጌታችን ፈጣሪያችን እግዚአብሔር ነው። እውነተኛ ንጉሣችን እሱ ነውና እሱን እናመስግነው ስትል ሁሉም ቀናቶች ከመቀመጫቸው ተነስተው እናታችን ክብር ይገባሻል እያሉ እጅ ነሷት። ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያዕርፉ ባቲ እስመ ባቲ አዕረፈ እምኩሉ ግብሩ።
እያሉ አመሰገኗትና ፈጣሪያቸውን እግዚአብሔርም ሰው በማያውቀውና እስከ ዛሬ ተሰምተው በማይታወቁ ልክ እንደ ቤተልሔም ሕፃናት እነሱ ብቻ በሚያውቁት በልቦናቸውና በእግዚአብሔር ልብ ብቻ በቀሩ ህቡዓት ቃላት ዝማሬ እያመሰገኑ በፈቃዱ ከመጡበት በፈቃዱ ወደ ነበሩበት ተመለሱ። ያስተማረን የመከረን የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይህ ጽሑፍ የተገኘው ሐመር መጽሔት 32ኛ ዓመት ቁጥር 4 ሚያዝያ 2017 ዓመተ ምህረት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።